ከክርስቶስ ልደት በፊት ከ3800 ዓመተ ዓለም ጀምሮ የሕዝብ ቆጠራ ይካሄድ ነበር ሲሉ ያገላበጥናቸው መዛግብት ያስረዳሉ። በሮም ዘመን ከነገሱት ነገስታት መካከል አውግስጦስ ቄሳር አንዱ ሲሆን የንጉስ በ63 ዓመተ ዓለም ተወለደ ይባላል። አንድ ሀገር ያሏትን የሕዝብ ብዛት በቁጥር ሰፍራ ከምታቀባቸው መንገዶች መካከል አንዱ የሕዝብ ቆጠራ ማካሄድ ነው። የሮም ንጉስም በንግስናው ዘመን ከተገበራቸው መካከል እያንዳንዱ ሰው በሕዝብ ቆጠራ ላይ እንዲመዘገብ ያወጣው አዋጅ ይገኝበታል። አዋጁ አስገዳጅ በመሆኑ ሕጉን ለመታዘዝ ለቆጠራው ሁሉም ሰው ወደ የትውልድ ሀገሩ ተመለሰ። በወቅቱ እመቤታችን ቅድስት ድንግል ማርያምን እንዲጠብቃት የተሰጠችው ከዳዊት ዘር የተወለደውና በአናጺነት ስራ የተሰማራው አረጋዊ ቅዱስ ዮሴፍ ጋር ትኖር ነበርና አዋጁን ሲሰሙ እነርሱም ለመቆጠር ይሰናዱ ጀመር። ቅድስት ድንግል ማርያም የናዝሬት አውራጃ ከምትሆን ከገሊላ ወደ ቤተልሔም ለመቆጠር ስትሄድ በእርግዝናዋ መገባደጃ ላይ ነበረች። ከእርግዝናዋ የተነሳ በጭንቀትና በመከራ ውስጥ ሆና ረጅሙን ጉዞ አጠናቃ ቤተልሔም ሲደርሱ በድካም ላይ ነበሩ። በወቅቱ ከተለያዩ አካባቢ የመጡ በርካታ ሰዎች እንደነበሩ ቅዱሳት መጻሕፍት ይነግሩናል። አመሻሹ ላይ ቅዱስ ዮሴፍ ማረፊያ ይሆናቸው ዘንድ ቅድስት ድንግል ማርያምና ቅድስት ሰሎሜን ይዞ ማደሪያ ይፈልግ ጀመር። ነገር ግን ከሰው ብዛት የተነሳ በቤተልሔም ከተማ ከግለሰቦች ቤት ጀምሮ እስከ ቤተ መንግስት ድረስ ማደሪያ ቦታ ጠፋ። ቅዱስ ዮሴፍ እመቤታችንን ይዞ ወደ አንድ የከብቶች ማደሪያ በረት አቀና። በስፍራው ሲደርሱ የዛለ አካላቸውን ለማሳረፍ ከእንቅልፍ ጋር የሚታገሉ እንስሶች ነበሩ። እንደ ሀገሬው ሕዝብ ለመቆጠር ሄዳ ማደሪያ በማጣቷ ቅድስቲቱ በመውለጃዋ ሰዓት የእንስሳቱን ጠረን እያሸተተች ከግርግም መሃል ለማደር ተገደደች። እንደሚታወቀው ግርግም የከብቶች ማደሪያ ከመሆኑ በተጨማሪ እንደ ሳር፣ ገለባና ለእንስሳቱ የሚያስፈልጉ ተጨማሪ የእህል ዝርያዎች የሚቀመጡበት በመሆኑ አይደለም ለሰው ልጅ ለእንስሳቱም ቢሆን በየዕለቱ ንጽህናው መጠበቅ እንዳለበት አርሶ አደሩ የሀገሬ ሰው ይናገራል። ወደ ቀደመ ነገራችን እንመለስ። ቅድስት ድንግል ማርያም፣ አረጋዊ ቅዱስ ዮሴፍና ቅድስት ሰሎሜ ድካም ይዟቸው ነበርና ጉናቸውን ለማሳረፍ ባገኙት የከብቶች ግርግም ቦታቸውን ያዙ። እርግዝናዋ ሳይገድባት ሜዳና ተራራውን አቆራርጣ ለቆጠራ የመጣችው ቅድስት ድንግል ማርያም በግርግም ተኛች። የመውለዷ ሰዓት ሲደርስ ዮሴፍና ሰሎሜ ጭንቀታቸው በረታ። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም በገባው ቃል ኪዳን መሰረት 5500 ዘመን ያስቆጠረው የቀጠሮ ጊዜ አብቅቶ ከቅድስት ድንግል ማርያም በከብቶች በረት ተወለደ። እረኞች ከብቶቻቸውን ይጠብቁ ነበረ። እንግዲህ በከብቶቹ መካከል እንደተወለደ የሚጠብቁትም ተራ ገብተው ነው። ተራ በዚህ ትርጓሜያችን ቀዳማይ አካች፣ ካላይ አካች፣ ሳልሳይ አካች፣ ራባይ አካች የሚላለ በአራተኛው ራባይ አካሽ ነው ጌታ የተወለደው። በአራተኛው እንግዲህ ይህን ወደ እንትን ስናስገባው ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት፣ በዘመነ ካህናት ክርስቶስ ተወለደ። የሚገርም ነው እንግዲህ ሰማይና ምድርን የፈጠረ አምላክ ነው። ሁሉን ማድረግ ይችላል። እንኳን በከብቶች ቤት መገኘት በበረት መገኘት አይደለም
ሰው በሰራው ቤት እንኳን በአማረ ሕንጻ ውስጥ እንኳን መገኘት ለጌታችን ትህትና ነው ወይም ደግሞ ራሱን ዝቅ ማድረግ ነው። ግን ከዛም በባሰ መልኩ በከብቶች በረት መገኘቱ ዓለምን የሚያስገርም በተቃራኒው ነው። እንግዲህ ዓለም የሚያስበው ታላቅ የሚባለው ቤተ መንግስት ያስፈልገዋል ወይንም ደግሞ የተለየ የዙፋን መቀመጫ ማረፊያ መኖሪያ ያስፈልገዋል ብለን ነው በሰዋዊነት የምንረዳው። አምላክ ግን እሱን ሊለውጠው ነው የመጣው። ይሄንን እይታ በተቃራኒው አቅጣጫ እንድንመለከት ለማድረግ የመጣ ስለሆነ ማንም ክብር የማይሰጠው በራሱ ክቡር የሆነ ወይንም ደግሞ ማንነቱ ራሱ አምላክ ሲሆን ሳለ እጅግ ከሰማይ ሰማያት ወርዶ ደግሞ ከሰውነትም በጣም በከብቶች በረት መገኘቱ አንድ የሚያስደንቅ ወይንም ትንግርት ዓለም ሕይወትን እውነታን የነገሮችን አካሄድ ሊመለከት የሚገባበትን አቅጣጫ በሌላ አይን እንዲመለከት የሚጋብዝ ክስተት ወይንም እውነታ ሆኖ ነው የምናገኘው። ሁሉም ነገር በቤተ ክርስቲያናችን አስተምሮ ድንገት የሆነ ነገር የለም። አባቶቻችን እንደውም ሲናገሩ እንደ እንግዳ ደራሽ እንደ ወንዝ ፈሳሽ አይደለም ይላሉ። እንግዳ ድንገት ሊመጣ ይችላል፣ ወንዝ ሙሉ ሊፈስ ይችላል። ግን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነገርነት አስተምሮ ውስጥ የፈጸማቸው ነገሮች ሁሉ በምክንያት ይሆናቸው እንዲሁ የሆነ ነገር የለም። ያን ጊዜ አውግስጦስ ቄሳር ዓለም ሁሉ እንዲቆጠር ይላል። ያው መጽሐፍ ቅዱስ ላይ ዓለም ሁሉ ሲል ግዛቱን ለማለት ነው እንጂ ዓለም ሁሉ አይቆጠርና እንዲቆጠር ትእዛዝ በወጣ ጊዜ ዮሴፍ እመቤታችን ይዞ ለቆጠራ ወደ ቤተልሔም ሄደው ነበርና በሄዱ ጊዜ ብዙ ሰው ለቆጠራ ስለወጣ ስፍራው በጣም ተጨናንቆ ነበር። እንግዳ የሚቀበሉበት ስፍራ ሁሉ አልነበራቸውም ነው የሚለው። እና በዛ ጊዜ ነው እንግዲህ እመቤታችን በዛ ስፍራ ላይ ለቆጠራ በወጣችበት የመውለጃዋ ጊዜ ደረሰው እና በዛ ስፍራ ላይ በተጨናነቀ ሁኔታ ውስጥ የምትወልድበት ስፍራ አልነበረም። ስለዚህ ያንን እድል የመውለጃ ስፍራ የምታገኝበት ሁኔታዎች ምቹ አልነበሩም። እንግዲህ የሚወለደው ንጉስ ነው። ሰባ ሰገልም እንደተናገሩት የአይሁድ ንጉስ ወዴት አለ እያሉ ነው ሲጠይቁ የነበረውና ንጉስ የሚወለደው በቤተ መንግስት ነው። ግን በቤተ መንግስት ስፍራ አልተገኘለትም። በባለጠጎችም ቦታ ስፍራ አልተገኘለትም። በድሆችም ስፍራ በድሆችም ቤት ለኢየሱስ ክርስቶስ ስፍራ አልተገኘለትም። የተገኘው ስፍራ ብቸኛ የመውለጃ እንግዲህ አንዲት እናት ልትወልድ ስትል ያለችበት ሁኔታ አስበን እመቤታችን በዛው ሁኔታ ውስጥ ሆና የምትወልድበት ስፍራ አላገኘችም ማለት ነው። መጨረሻ ላይ የከብቶች ግርግም ነው ለመውለጃ የተገኘው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ ሲያስተምር በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ለቀበሮች ጉድጓድ ለሰማይ ወፎች መስፈሪያ ያላቸው ለሰው ልጅ ግን ራሱን የሚያስጠጋበት ምንም ነገር የለውም እያለ ይናገር ነበር። ራሱን ስግው ቃል ስለሆነ ከመቤታችን ስለተወለደ ስጋን ስለነሳ የሰው ልጅ እያለ ይጠራልና ለሰው ልጅ ግን ስፍራ አልተገኘለትም፣ መጠጊያም የለውም እያለ ይናገር ነበርና አምላካችን በተወለደበት ጊዜ የተወለደበት የሚጠጋበት እናቱ እመቤታችን ቅድስት ድንግል ማርያም እናታችን የምትወልድበት ስፍራ እንኳን አልነበራትም። ስለዚህ በእንዲህ ያለ ሁኔታ በከብቶች ግርግም ነው የተወለደው። ሐዋርያው ቅዱስ ጳውሎስም ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስን በግርግም የመወለድ ራሱን እንዴት ዝቅ እንዳደረገ ምን አይነት ልዩ ክብርና ፍቅር እንደሰጠን ሲናገር በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃቸዋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጋ ትሆኑ ዘንድ ስለእናንተ ድሃ ሆነ እያለ ነው ሲያስተምራቸው የነበረው የቆሮንቶስ ክርስቲያኖች። ስለዚህ ሁሉ በሁሉ ባለጠጋ ሲሆን ሁሉ በመዳፉ የተያዘ ሲሆን ሰማይን ምድርን ፈጥሮ የሚገዛ የሚያስተዳድር የሚመግብ አምላክ ሲሆን እሱ ግን ልክ ፍጹም ድሃ ሆኖ ራሱን ባዶ አድርጎ በከብቶች ግርግም ተወልዷል ማለት ነው። የዓለሙ ንጉስ መወለዱን ያላወቁት እረኞች እንስሶቻቸውን በሌሊት እየጠበቁ ሳለ ኢየሱስ ክርስቶስ በተወለደበት የከብት ግርግም አቅራቢያ ነበሩ። መልአከ ብስራት ቅዱስ ገብርኤል ለእመቤታችን የጽንሷን ነገር እንደነገራት ሁሉ የክርስቶስን መወለድ ለእረኞቹ ለማብሰር ተላከ። የጌታ መልአክ በእረኞቹም ዙሪያ ብርሃኑን አንጸባረቀ። እነሱም በመደናገጥ በታላቅ ፍርሃት ተዋጡ። መልአኩ አይዟችሁ አትፍሩ አላቸው። ፍርሃታቸውን ማርቆ ታላቁን የምስራች ነገራቸው። አትፍሩ፣ እነሆ ለሰዎች ሁሉ ታላቅ ደስታ የሚያስገኝ ምስራች ነግራችኋለሁ።
በዛሬው ዕለት በዳዊት ከተማ አዳኝ ተወልዶላችኋልና እሱም ጌታ ክርስቶስ ነው። ይህም ምልክት ይሆናችሁ፣ አንድ ሕፃን በጨርቅ ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ቅዱስ ገብርኤል ይህንን ሲናገር ሌሎች በርካታ መላእክት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጆች ሰላም ይሁን አሉ። በቅዱስ ወንጌል ላይ እንደተጻፈው እግዚአብሔር ጨለማ የነበረች ብርሃነ ክርስቶስ ልደተ ክርስቶስ ታየባት። ዙሪያው የብርሃን ጎርፍ በቤተልሔም ጎረፈ። ያጨለማው በራ። በዘመነ ብሉይ የነበረው ዓመተ ፍዳው ዓመተ ኮነኔው ተደመሰሰ። ዓመተ ምሕረት ተብሎ ተቆጠረ። ከልደተ ክርስቶስ ዓመተ ምሕረት ተብሎ ተቆጠረ። ከዛ በፊት የነበረው ዓመተ ፍዳ ዓመተ ኮነኔ፣ የተዘራበት የማይበቅልበት፣ የተወለደ የማያድግበት፣ የሞቱ የማይጸድቁበት ጊዜና ሰዓት ነበር። ምሕረት የተከለከለበት፣ በክርስቶስ መወለድ ግን ምሕረት የተከፈተበት የተሰጠበት። እረኞች በተነገራቸው የምስራች መሰረት ፈጥነው ወደ በረቷ ቀኑ። ለዓይን ማመን በሚከብድ ሁኔታም እመቤታችን ቅድስት ድንግል ማርያም የዓለሙን ገዢ አንድያ ልጇን በጨርቅ ጠቅልላ ግርግም ውስጥ አስተኝተው አገኙት። ሌላው በከብቶች ግርግም የተወለደው በቤተ መንግስት ቢወለድ ክርስቶስን የማያዩት የማያገኙት አካላት ነበሩ። ለምሳሌ እረኞችን ማን በቤተ መንግስት ያስጠጋቸዋል? ለዚህ ክብርም አይታሰቡ። ስለዚህ ሁሉም ሊያገኘው የሚችለው ነገስታትም በግርግም አግኝተውታል፣ ሰብአ ሰገል እረኞችም በግርግም አግኝተውታል። ስለዚህ ሁሉም ያገኘው እሱን በግርግም ነበር። በመጽሐፈ ሳሙኤል ላይ እንደተጻፈው ሳሙኤል ከእሴይ ልጆች መካከል ንጉስ ቀብተ ሹምልኝ ብሎ እግዚአብሔር ሲያዘው ሄዶ ከልጆች መካከል እግዚአብሔር የሚሾሙ ስላለ ልጆችን አምጣ ሲለው ተከሻቸው የሰፋ ጸጉራቸው የረዘመ ግርማ ሞገስ ያላቸው ዳዊት ነው የሚነግሰው። ግን ዳዊት እረኝነት ስለወረደ ለንግስና ይሾማል ብሎ አባቱ እንኳን አላሰበው። ስለዚህ እረኝነት የወረደው ልጁን ረስቶት እነዚህ ብቻ ናቸው ልጆቼ እስኪል ድረስ ነው የደረሰው። ስለዚህ እረኞች ለዚህ ክብር ተንቀዋል ተብሎ ስለሚታሰብ አምላካችን ኢየሱስ ክርስቶስ እንዲከብሩ፣ እንዲያዩት፣ እንዲያገኙት የተናቁትንም ቦታ ሰጥቶ በከብቶች ግርግም የተወለደው እረኞችም እንዲያገኙት ነው። ከዚህም አንፃር ይታያል። ሌላው እንግዲህ በቤተክርስቲያናችን ትምህርት አምላካችን ኢየሱስ ክርስቶስ እውነተኛ በግ ተብሎ በብሉይ ኪዳን ይመስል የነበሩ የበጎች የመስዋዕት አገልግሎት በአዲስ ኪዳን ፍጻሜ ያገኘው በኢየሱስ ክርስቶስ ነው። እውነተኛ በግ ተብሎ ይጠራል። እውነተኛ የበጎች እረኛ ተብሎም ይጠራል እና በከብቶች ግርግም አማናዊው በግ ተገኝቷል ማለት ነው። አሁን እውነተኛው መስዋዕት የበጎችን መስዋዕት የሚያስቆመው ራሱ መስዋዕት ሆኖ አንድ ጊዜ ለዘላለም ዓለምን የሚያድነው አምላክ አማናዊ በግ መስዋዕት የሚሆነው በግ በቀራንዮ መስቀል ላይ አደባባይ በከብቶች ግርግም ይገኝ ዘንድ ይህም ሆኗል ማለትና ሊቃውንት ሲናገሩ ምን ይላሉ? በከብቶች ግርግም እንግዲህ የከብቶች ግርግም ለአራስ እንደገና ደግሞ ገና ለሚወለድ ሕፃን ልጅ ለእናቲቱም ምቹ ስፍራ አይደለም። የሚሸት ነገር ይኖራል። የእንስሳቶቹ የማይመቹ ሁኔታዎች ይኖራሉ። ቅዝቃዜ ይኖራል። ደግሞ የተወለደበት የቅዝቃዜ ወቅት ነው። ግን ያሉ ሊቃውንት ከባለጠጎቹ በኃጢአት ከከረፋው ቤት የከብቶቹ ግርግም ለክርስቶስ ተመችቶታል ይላሉ እና በከብቶች ግርግም የተወለደው በኃጢአት በበደል የረከሰ ማንነት ባላቸው ሰዎች ቤት ውስጥ ከሚወለድ ይልቅ ክርስቶስ የከብቶቹን ግርግም መርጧል ብለው ይናገራሉና የነበረው የሰው ልጆች ኃጢአት፣ በደል፣ ርኩሰት በከብቶች ግርግም እንዲወለድም ምክንያት ሆኖታል የሚለውን ሐሳብ ሲያመጡ ነው ይሄን ሐሳብ የሚያነሱት። ትህትናውን ነው በፊት ለፊት የምናገኘው። ፍጹም ትህትና ይልቁንም በተለይ ደግሞ ዘለፋ ምእመናን ወይንም ደግሞ ዘለፋ አይሁድንም ያመለክታል። ምክንያቱም ከብቶች በረታቸውን ጋጣቸውን አወቁ፣ እስራኤል ግን አምላካቸውን አላወቁም ብሎ አንዳንዴ እንደ ሰው ልናስተውላቸው የሚገቡ ነገሮችን ስለምንዘነጋ በእኛው በሚመጥኑን ቃላቶች ቢነገሩ ምናልባት ቦታ ላንሰጣቸው ብዙም ላናስተውላቸው እንችላለን። ግን በከብቶች በረት ከተወለደ ከብቶች በዚህ ያህል መልክ አምላካቸውን ካወቁ በትንፋሻቸው ካሞቁት የሰው ልጅማ እንደምን ተብሎ በሚበልጠው መልኩ ሰው ከሱ የሚጠበቀውን ደግሞ ማየት መወጣት
እንዲችል ለማስተማሪያ አይምሮ ለማንቂያ ይሄ አምላኩን ከማወቅ ከአምላኩ አገልግሎትና አምልኮ የራቀ ህዝብ አምላኩን ወደ ማየት መንቃት እንዲችል አንዳንዴ በእንስሳት ወይንም ደግሞ በተፈጥሮ ባሉ ነገሮች ይነግረናል። ያንን ሊያሳይ የቻለበት ሁኔታ ነው። በብዙዎች ዘንድ የክርስቶስ መወለድ በቤተ መንግስት ሲጠበቅ የነበረ ቢሆንም የዋህና በልቡ ትሁት የሆነው አምላክ ግን በእንስሶች በረት በመወለዱ በልደቱ ሰማይና ምድር፣ ሰውና እግዚአብሔር፣ ሰውና መላእክት፣ ህዝብና አህዛብ ታረቁ። በሕፃኑ መወለድ በህብረት ዘመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ወሩ ታኅሳስ ነበር። ይህ ወር በቤተልሔም የክረምት ወቅት በመሆኑ ከፍተኛ የሆነ ዝናብና ቅዝቃዜ ነበር። በዓለሙ በቅዝቃዜ የሚወለዱ ህፃናት ብርዱ እንዳይነካቸው በማለት ወላጆቻቸው ሙቀት ሰጪ አልባሳት ሲጠቀሙ ይታያል። ሁሉ በእጁ ያለው የምድርና የሰማይ አምላክ ዝቅ ብሎ በዚያ በከብቶች ግርግም ሲወለድ ከነበሩት እንስሶች መካከል ላምና አህያ ትንፋሻቸውን እየገበሩ ያሞቁት ጀመር። ሁሉም ፍጥረት ለአምላካችን ለእግዚአብሔር እንደሚገዛለት የምናይበት አንድ መንገድ ነው በዛ ስፍራ ላይ የተከናወነው። ለምሳሌ አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ እንላለን። ይህ ርቃኑን በመስቀል ላይ የተሰቀለውን ፈጣሪያቸውን አምላካችን አናሳይም ርቃኑን ከሚል ነው ይህንን ያደረጉት። የሰቀለው ሰው ነው፣ ልብሱን የገፈፈው ሰው ነው። ግን ርቃኑን አናሳይም ብለው ግን ብርሃናቸውን የሚከለክሉት ግን ግዑዛን ፍጥረታት ናቸው፣ በራሳቸው ህይወት የሌላቸው ፍጥረታት እንደማለት እና በዚህ ሁኔታ አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ይህንን ገልጠዋል። በዚህም በከብቶች ግርግም በልደቱ ጊዜ የምናየው አምላካችን ሲወለድ በጣም በብርድ ወራት ነው የተወለደው። በቤተልሔም በግርግም የምታለብሰው ልብስ እንኳን አልነበራትም ነው የሚለው። እንደገና ደግሞ ሊያሟሙቃቸው የሚችል ምንም አይነት ነገር አልነበረም። ስለዚህ በዚያ ስፍራ ላይ እንስሳቶች አምላካችን በተወለደበት ስፍራ ላይ የነበሩ ላሞች፣ አህዮች ወደ እርሱ መጥተው ይህንን የአምላክነት ክብሩን በመረዳት አገልግሎት ሰጥተዋል ማለት ነው። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤ አላስተዋለም ብሎ የተናገረው የትንቢት ቃል ይፈጸም ዘንድ ማለት ነው። የሚወለድበት ስፍራ ሰው ልጅ ከለከለው። እንደገና ደግሞ በብርድ ወራት የሚለብሰው ልብስ አልነበረም፣ እናቱ የምታለብሰው አልነበራትም። እነዚህ እንስሳት ግን በዛ በከብቶች ግርግም በማደሪያቸው ግን የተገኙ እንስሳት ለተገኘው አምላካቸው ይህንን ክብር ሰጥተዋል ማለት ነው። ላሞችና አህዮች በተለየ ሁኔታ የተቀመጡበት ምክንያት ምንድነው? ላሞች በእስራኤላውያን፣ በሬዎች፣ አህዮች ደግሞ በአህዛብ ይመሰላሉ። ስለዚህ የህዝብም የአህዛብም ጌታ ነኝ ፈጣሪ ነኝ የሚለው ይፈጸም ዘንድ ነው። እነሱም እዛ በዛ ስፍራ ላይ ለጌታቸው ክብርን ሰጥተው ያን አገልግሎት የሰጡት አምላካቸው መሆኑን አውቀው እንደሚገዙለት፣ አህዛብም ያላመኑ ግን ወደ እምነት የሚመጡ እንደገና ደግሞ ያመኑ ቤተ እስራኤላውያን ደግሞ አይሁድም ራሳቸው የሁሉም ፈጣሪ ነኝ ሲል አህዮቹም ላሞቹም በዛ ስፍራ ላይ አገልግሎት ሰጥተዋል። በመጽሐፍ ቅዱስ ላይ እንግዲህ ፀሐይ፣ ጨረቃ፣ ላም፣ አህያ እያለ ሲናገር ወይም በግ ሲል ፍየል ሲል ቀጥታ ለነዛ የተነገረ ቃል አይደለም። በዛ ውስጥ የሚነገርላቸው ህዝቦች አሉ። ስለዚህ በዚህም ላይ ለአህዛብና ለእስራኤላውያን የተነገረ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳህራዊ ልደትን ስናነሳ ቅዱሳት ነቢያት እግዚአብሔር ገልጦላቸው አስቀድሞ የተነበዩትን ትንቢት ማንሳት የግድ ይለናል። ከተናገሩት ትንቢት መካከል እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ በብርድ ወራት ክርስቶስ በከብቶች በረት በግርግም ይወለዳልና ሌሎች ትንቢቶች አስቀድሞ ተተንብየዋል ነው። አንተን ቤተልሔም ምድረ ኤፍራታ ትተሃቲ ነገሥት ይሁዳ ሶምነኪ ወጽ ንጉስ ዘይረኦም ለሕዝበ እስራኤል ተብሎ በነቢያት ትንቢት ተነግሯል። ያ የተነገረው ትንቢት ግዴታ አንቺ ቤተልሔም እነ ዳዊት እነ ሰሎሞን ከነገሱባቸው አይጉር ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም፣ ወገኖች እስራኤልን ዘስጋን እስራኤል ዘነፍስን የሚጠብቃቸው ንጉስ ክርስቶስ ባንቺ ይወለዳልና ወይም ካንቺ ሰው ይሆናልና ተብሎ ትንቢት ተነግሮ ነበርና ያ ትንቢት ይደርስ ይፈጸም ዘንድ ነው። ያ ትንቢት በደረሰ በተፈጸመ ጊዜ በቤተልሔም ተወለደ። እንዴት ብዙ ሌላ ቦታ ያለ እንግዲህ ይሄ ትንቢት ይፈጸም ይደርስ ይፈጸም ዘንድ ነው እንጂ
ሌላ ቦታ ሰማይና ምድር የማይችሉት አምላክ እንግዲህ በእንስሳት መካከል ነው የተወለደው። ያው የትንቢቱ ይደርስና ይፈጸም ዘንድ ነው። ይሄ የተነገረው ትንቢት በዚህ ላይ ተፈጸመ። ቤተልሔም ቋያ የሰፈረባት አራዊት የተሰማሩባት አገር ነበረችና እግዚአብሔር በዛ በመወለዱ አከበራት። በኤፍራታ ካሉ ከተሞች አታንሽም ንጉስ እነሆ ንጉስ ካንቺ ይወጣል ተብሎ በዘካርያስ በሚልኪያስ የተነገሩ ትንቢቶች አሉ። እንግዲህ በብሉይ ኪዳን ላይ ስንመለከት ብዙዎቹ ኦልሞስት ሁሉም ትምህርቶች መልእክቶች ትንቢቶች ናቸው። የተፈጸሙ ድርጊቶችም ሁሉ ምሳሌዎች ናቸው። ይህንን በግልጽ በአጽንኦት ማስቀመጥ ያስፈልጋል። በዛች ዘመን ውስጥ ምንም የተፈጸመ የድነት ስራ የለም። በኋላ ግን በአምላክ ሊፈጸም ስላለው የማዳን ስራ የተነገሩ ትንቢቶች የተመሰሉ ምሳሌዎች ናቸውና ያ ትንቢት ያ ምሳሌ እውን የሆነበት ወይንም ደግሞ አማናዊ የሆነበትን ጊዜ ነው የምናስታውሰው። ብዙ ነቢያት ትንቢት ተናግረዋል ስለ እመቤታችን። ያው ስለ ክርስቶስ የተነገረ ሁሉ እመቤታችን ይነገራል። ክርስቶስ የምንለው አምላካችን ኢየሱስ ክርስቶስ ኢየሱስ ክርስቶስ አማኑኤል መድኃኔዓለም የሰው ልጅ የሚባሉ የስጋዊ ስሞች ናቸው ሰው ሲሆን የተሰጡት። ስለዚህ ሰው የሆነው ከእመቤታችን ነው። ሰው ሆነ ካልን የሚደረጉ የሚከናወኑ ምስጢራት የሚነገሩ ትንቢቶች ፍጻሜያቸው ሁሉ እመቤታችን የሚዳስሳል ማለት። ስለዚህ ነብዩ ሚክያስ ምን አለ? ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣል ብሎ ተናግሮ ነበር። እነ ቅዱስ ኤፍሬም በውዳሴያቸው ላይ የተናገሩት የዚህን የሚክያስን ትንቢት መሰረት አድርገው ነው ማለት እና ሚክያስ የተባለው ነብይ አገልግሎት ውሎ ሲመለስ ሲያልፍ በቤተልሔም ሲያልፍ አረም በቅሎባት አራዊት የፈነጩባት ምድረ በዳ ሆና ሲያይ በጣም አዝኖ ምን ይላል? ንጉስ ይነግስብሻል፣ ነጋሪት ይጎሰምብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጠኑሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሮ አለፈ። ሌላው በዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንደሚመጣ መጽሐፍ አላለምን የሚል ቃል አለ። ክርስቶስ እንደሚወለድ ንጉስ ይወለድብሻል ያለው ማለት ነው። ስለዚህ ንጉስ እንደሚወለድ የተነገረው ቃል እንደሚፈጸም ተፈጽሞም ራሱ በዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ያ የተነገረው ትንቢት የተጻፈው ነው የሆነው እያሉ ይናገሩ ነበር። ማይጸነድ በብሉይ ኪዳን በጥንታዊቷ ቤተልሔም ከነዓናውያን፣ ዕብራውያንና ከተለያዩ ቦታ የመጡ ህዝቦች ይኖርባት ነበር። በሐዲስ ኪዳኗ አማናዊት ቤተልሔም አማናዊ የህይወት እንጀራ ያስገኘችልን እመቤታችን ቅድስት ድንግል ማርያም ነች ሲሉ ሊቃውንት አባቶቻችን ያስረዳሉ። ወገኖች እስራኤልን የሚጠብቃቸው ንጉስ ክርስቶስ ካንቺ ይወጣል ተብሎ ትንቢት ተናግሯል። ወይም ቤተልሔም የተባለች እመቤታችን ካንቺ ሰው ይሆናል፣ ከስጋይ ስጋ ከነፍስሽ ነፍስ ነፍቶ ሰው ይሆናል ተብሎ ተነግሯል። በቤተልሔም የተወለደው ጌታ ሞትን ደምስሶ ሰላምን አምጥቶ መለያየትን አርቆ እዳው እርቀው የነበሩትን አቅርቦ ተጣልተው የነበሩትን አስታርቆ ወርቀው የነበሩትን አንስቶ ተሰደው የነበሩትን መልሶ ሰላም የተገኘባት ብኪ ድህነ ዓለም ወበወልድኪ ሆነ ሰላም፣ በአንቺ ድህነት ተገኘ በልጅሽም ሰላም ተደረገ ተብሎ ትንቢት የተነገረላት ያቺ የእመቤታችን ምሳሌ አማናዊት አምላካችን ኢየሱስ ክርስቶስ በቤተልሔም ነው የተወለደው። ያቺ ቤተልሔም በይሁዳ ከነበሩ ከተሞች በይሁዳ የነበሩ ብዙ ከተሞች አሉ። ከነሱ መካከል አንዷ ናት። በጣም የተናቀችና ምድረ በዳ የነበረች ሰው ያልነበረባት ናት። አረም የበቀለባት ናት እና ተንቃ ትኖር የነበረች ቤተልሔም ናት። ያቺ ቤተልሔም እንግዲህ የአዲስ ኪዳኗ አማናዊቷ እመቤታችን ናት።
በዛን ጊዜ ክርስቶስ ሲወለድ የነበረችው ቤተልሔም ከመቤታችን ጋር ነው የምናነጻጽራት። ያቺ ቤተልሔም የተናቀች አረም የበቀለባት ሰው ያልነበረባት ምድረ በዳ የነበረች ከነዛ ሁሉ ከተሞች ያነሰች ተብላ የምትወሰድና ቤተልሔም በኋላ ላይ ግን መጨረሻ ላይ ትንቢት ተነግሮላት ወደ ተሻለ ክብር ደግሞ የመጣች ቤተልሔም ናት። ይቺኛዋን ቤተልሔም መቤታችንም ከእስራኤል ከተሞች ሁሉ ቤተልሔም ተንቃ እንደነበረ ከእስራኤል ሴቶች ሁሉ ራሷን አዋርዳ በትህትና ራሷን ባሪያ አድርጋ ትኖር የነበረች ናት መቤታችን። ያንን ነው ቅዱስ ዳዊት ሲናገር በመዝሙሩ ላይ ምን ብሏል? መዝሙር 86 ቁጥር 2 ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች መርጧልና ይወዳቸዋል ይላል። የያዕቆብ ድንኳኖች ያለው የያዕቆብን ልጆች ነው። ከነሱ ሁሉ መካከል ግን እግዚአብሔር የጽዮንን ደጅ ያለው ጽዮን መቤታችን ናት። የጽዮንን ደጅ መርጧል ማደሪያው ትሆን ዘንድ ወዷል እያለ ይናገራል። ስለዚህ ሁሉም በብሉይ ኪዳን የነበሩ ሴቶች ያን ትንቢት ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን የትንቢት ቃል አንብበው እያሰቡ ምናልባት ይቺን ድንግል ኦን ይሆናል ከሷ የሚወለደውን ጌታ ልንወልድ እንችላለን ብለው ድንግልናቸውን ጠብቀው የሚኖሩ የያዕቆብ ልጆች ነበሩ። እመቤታችን ደግሞ ያቺን ሴት ደርሼባት እግሯን አጥቤ ውሃ ቀድቼ ታዝዣት በረከቷን ባገኘው ትል ነበር። ስለዚህ ከያዕቆብ ድንኳኖች ይልቅ ከያዕቆብ ልጆች ራሳቸውን ከፍ አድርገው ሲጠብቁ ከነበሩ ሴቶች ይልቅ እግዚአብሔር ራሷን ዝቅ አድርጋ እንደው አግኝቼ ባገለግልኳት ትል የነበረችውን እሷን ነው የመረጠው ማለት። ቤተልሔም ጌታችን መስዋዕቱ የሚዘጋጅበት ቦታ እንደሆነ ሁሉ እመቤታችንን ደግሞ ያመለክታል። ቤተልሔም ነሽ ያለ ዳዊትም ያነሳታል። ቅዱስ ኤፍሬምም በውዳሴ ማርያም ላይ በሰፊው በተደጋጋሚ በተለያዩ ቦታዎች ላይ ያነሳታል። የእውነተኛ ዓለም የሚድንበት ህብስትና ሕይወት የሚያገኝበት መጠጥ የተገኘባት እመቤታችን ቅድስት ድንግል ማርያም ስለሆነች የአምላክ እናትነቷን የእግዚአብሔር እናትነቷን ጭምር ነው የሚያመለክተውና በጣም ሰፊ ነው ትርጉሙ። በሷ ነው ያገኘ ነው። አምላክ ከሰማይ ሲመጣ ስጋን ይዞ አልመጣም። ከስጋ ስጋ ከነፍሷ ነፍስ ነስቶ የሰው ልጅን አምላክ ሰው ሆነ ብለን ለመናገር የቻልነው በእመቤታችን በቅድስት ድንግል ማርያም አማካኝነት ነው። ስለዚህ ይህንን ነው አግዝፎ አጉልቶ የሚያሳየው። ቤተልሔማችን እመቤታችን ናት። የክርስትና እምነት መሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በክርስትና ኢየሱስ ክርስቶስ ያዘዘውንና የተገበራቸውን መከተል ደግሞ የኛ የምእመናን ተግባርና ኃላፊነት እንደሆነ ቤተክርስቲያን ሳትሰለች ዘወትር ታስተምራለች። ስለዚህ በጣም በትልቁ ልናሰብሩት የሚገባው የልደት በዓልን ስናስብ ትህትናው ነው የምናስበው። ከልዕልና ወደ ፍጹም ትህትና ወደ ታች ወደ ከብቶች በረት ከመንበረ ጸባዖት ከኪሩቤል ጀርባ ላይ ተቀምጦ ነግሶ የሚመሰገን አምላክ በከብቶች ግርግም ዝቅ ብሎ ተገኝቶ በከብቶች እስትንፋስ በአህዮች በላሞች እስትንፋስ መሞቅ በጣም ፍጹም ትህትና ነው የሚያሳየው፣ ዝቅ ብሎ ማለት ነው። ሌላው ፍጹም ፍቅርን ያሳያል። ይህንን እያደረገ ያለው ለምንድን ነው? ለኛ ድህነት ነው፣ ለሰው ልጆች ድህነት ነው፣ ወደ ቀደመ ክብራችን እንድንመለስ ነው። ፍጹም መውደዱን ፍጹም ፍቅሩን ነው የሚያሳየው። አምላክ ለምንድን ነው የተወለደው? ለምን አምላክ ሰው መሆን አስፈልገው? አምላክ ሰው በመሆን ውስጥ ምንድነው እኔ ያገኘሁት? ምንድነው ህይወቴ የተለወጠው? በግል ህይወቴ እንደ ቤተሰብ እንደ ማህበረሰብ እንደ ተቋም እንደ ሀገር በአጠቃላይ በዚህ ዓለም ላይ በሚኖረን የህይወት ሂደት ውስጥ ሁሉ የአምላክ ሰው የመሆን ነገር የፈጠረው አዎንታዊ ውጤት ወይንም ደግሞ ያስከተለው ህልውናዊ ለውጥ ምንድነው ብለው ምእመናን በደንብ በጥልቀት በቅርበት ማወቅ አለባቸው። እና አሁን ስንመለከተው አምላክ ሰው የሆነ ህማም መከራ ተቀብሎ ዓለምን ያዳነ አይመስልም። አሁን ክርስትና ህይወቱን ስንመለከተው እናምናለን በክርስትናው፣ ግን በዳነ ህይወት ውስጥ አይደለም እየተመላለስን ያለ ነው። አምላክ ሰው የሆነልን በዚህ ያህል ተዋርዶ ህማም መከራ ተቀብሎ ሞቶ ተሰቅሎ ያዳነው ምእመን አይመስልም። እውነቱን ለመናገር በጣም ርቀናል። ጌታችን ካስተማረው በድርጊት ከፈጸመውና በክርስትና ከምንረዳው ተጨባጩ ነገር አሁን ያለው ገሃዳዊው የኛ የአኗኗር ህይወትና ሁኔታ በጣም ተራርቋል ማለት ይቻላል። እና ግን ምንድነው ክርስትና እንዲሁ ልማድ ወይንም ባህል አይደለም። እንዲሁ ቤተክርስቲያን የፈጠረችው የአኗኗር ዘይቤ ስርዓት ምናምን ሳይሆን
ክርስቶስ አምላክ ሰው ሆኖ ክርስቶስ ይህንን ዓለም እጅግ በገዘፈና በሰፋ መልኩ የአኗኗር ዘይቤን የህይወት ማንነትን የህልውና መገለጫን የዓለምን ሂደት በሙሉ የቀየረበት እጅግ በሚዘፋ በሚገዝፍ መልኩ ህይወትን የቀየረበት እውነታ ነው። እንደው ሰላምታችን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ ነው። ሌላ አንባባልም። ያን ጊዜ እንዴ እንኳን ለብርሃነ ልደቱ አደረሳችሁ ስንል ለዚህ ያደረሰውን አምላክ እንዴ ዝም ብለን ምን ይዘን ነው የምንጠይቀው? ምን እንትን ብለን ነው እንዴ? ወደ ቤተ ክርስቲያን ሄደን ዕጣንም እንወስዳለን፣ ሌላም እናደርጋለን፣ ጥላም እንገዛለን፣ ሻማውንም ጧፉንም ሌላውንም ነገር ሁሉ ሳንቲሙንም እንጥላለን። እንዴ ይህን እንደምናደርግ ሁሉ ለነዚህ ነገር ለዚህ ለድሆችም ይሄ ያስፈልጋቸዋል። ተመልካቾቻችን ለዛሬ ያዝነው ልዩ የበዓል መርሃ ግብር የተከታተላችሁትን ይመስል ነበር። ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። መልካም በዓል።